እስቲ ይህንን አስፈሪ ግን በሁላችንም ህይወት ውስጥ የሚያጋጥም ሁኔታ በአይነ ህሊና ሳለው በአንድ ትልቅ የቢዝነስ ስብሰባ ላይ ተቀምጠሃል፣ አሊያም አዲስ ስራ ለመቀጠር ወሳኝ ኢንተርቪው ላይ ነህ። ምናልባትም ከትልልቅ ኢንቨስተሮች ጋር እራት እየበላህ ሊሆን ይችላል። ሁሉም ነገር በጥሩ ሁኔታ እየሄደ ነው ብለህ ስታስብ ድንገት ያላሰብከውና ፈጽሞ ያልተዘጋጀህበት አንድ ከባድ ጥያቄ ቀጥታ ወደ አንተ ተወረወረ። በዚህ ጉዳይ ላይ ያንተ ሐሳብ ምንድነው? አሊያም ያጋጠመኝን ችግር እንዴት ልንፈታው እንችላለን? በዚህ ቅጽበት ውስጥ ምን ይፈጠራል? ልብህ በፍጥነት ይመታል፣ ደም ወደፊት ይረጫል፣ ላብ ያጠምቅሃል። ከሁሉም በላይ ደግሞ አእምሮ ሙሉ በሙሉ ባዶ ይሆናል፣ ቃላት ይጠፉብሃል። በስተመጨረሻም ከመደንገጥ የተነሳ የተቆራረጠ የማይገናኝና ስልት የሌለው መልስ ሰጥተህ ታበቃለህ። ከክፍሉ ስትወጣ አረ ለምን እንዲህ ብዬ አልመለስኩም፣ ለምን ያንን ምርጥ ሐሳብ ረሳሁት እያልክ ራስን ስትወቅስ ትኖራለህ። ወደ ፀሐይ ፋሚሊ እንኳን በሰላም መጣችሁ። ይህ ቻናል የፋይናንስ ነፃነት እውን ለማድረግ ለሚተጉ፣ በዲጂታል ቢዝነስ ዓለም የራሳቸውን አሻራ ለማሳረፍ ለሚጥሩ እናም በእውቀት ላይ የተመሰረተ የኢንቨስትመንትና የህይወት ስትራቴጂ ለሚፈልጉ ሁሉ የተዘጋጀ የእውቀት ማዕከላችን ነው። በዘመናዊ የቢዝነስና የፕሮፌሽናል ዓለም ውስጥ አብዛኛውና ህይወትን የሚቀይረው ወሳኝ ንግግር የሚካሄደው ተዘጋጅተን ጽፈንና አንብበን አይደለም። ወሳኙ ንግግር የሚካሄደው በቅጽበት ነው። በድንገት ሐሳብ ስትጠየቅ፣ የቢዝነስ ኔትወርክ ስትፈጥር ወይም የራስህን ሐሳብ በአሳንሰር ውስጥ ስታስተዋውቅ ነው። የ1% አሸናፊዎችና ታላላቅ የኮርፖሬት መሪዎች ድንገተኛ ጥያቄ ሲመጣባቸው አይደነግጡም። እነሱ የተለየ ጭንቅላት ወይም የተለየ ተሰጥኦ ኑሯቸው አይደለም። ነገር ግን ሳይዘጋጁ ሲጠየቁ አእምሯቸው የሚቆጣጠሩበት የአእምሮ ፎርሙላ አላቸው። ዛሬ በዚህ እጅግ ሰፊና ጥልቅ ማስተር ክላስ ፍርሃትን አሸንፈ ሐሳብህን አደራጅተህ በቅጽበት ብልህና አሳማኝ መልስ እንድትሰጥ የሚያደርግህ 5 የፕሮፌሽናሎች ሚስጥር ከስሩ ነቅለን እናካፍልሃለን። አእምሮህን ክፈት እና ከድንጋጤ ወደ ራስ መተማመን የምትሸጋገርበትን የኮሙኒኬሽን ጥበብ አብረህን ተማር። አንደኛ፣ የፍርሃት ማትሪክስ። አእምሮህ ለምን ይዘጋል? ድንገተኛ ጥያቄ ሲጠየቅ ሁሉም ሰው ይፈራል። ጥናቶች እንደሚያሳዩት 85% የሚሆኑ ሰዎች ከፍተኛ በሆነ የንግግር መድረክ ላይ ሲቆሙ ከፍተኛ ጭንቀት ይገጥማቸዋል። ነገር ግን ይህ ጭንቀት ከየት ይመጣል? ሳይንሱ እንደሚለው አእምሯቸው በተለይም አሚግዳላ የሚባለው ክፍል ድንገተኛ ጥያቄ ሲመጣበት ልክ ጫካ ውስጥ አንበሳ እንዳጋጠመው አድርጎ ነው የሚያስበው። አእምሮ ሁኔታውን እንደ ጥቃት ይቆጥረውና ወደ ስሜት ውስጥ ይገባል። ለዚህ ነው ልብህ የሚታመመውና አፍህ የሚደርቀው። የ1% አሸናፊዎች ይህንን ስሜት እንዴት ነው የሚያስተናግዱት? አሸናፊዎች ድንገተኛ ጥያቄ ሲመጣባቸው ወዲያውኑ አፋቸው አይከፍቱም። መጀመሪያ ትልቅና ጥልቅ ትንፋሽ ይወስዳሉ። ትንፋሹን ወደ ውጭ ሲያወጡት አእምሯቸው የፍርሃት ሆርሞን ማመንጨቱን ያቆምና ወደ ማመዛዘንና ሐሳብ ማመንጨት ስራው ይመለሳል። ከመመለሰ በፊት መተንፈስን ተማር። ሁለተኛ፣ የአእምሮ ባንድዊድዝ ፍጹምነትን ግደለው። ይህ ማለት ኮሙኒኬሽን አስተማሪ የማይነግርህ ትልቅ ምስጢር ነው። ድንገተኛ ጥያቄ ሲመጣብህ አእምሮህ ባዶ የሚሆነው ትልቁ ጠላትህ አንተ ራስህ ስለሆንክ ነው። እንዴት? ጥያቄው እንደተጠየቅ አእምሮህ ውስጥ ትክክለኛውን፣ ፍጹምን፣ ማንም ሰው አስቦት የማያውቀውን እና እጅግ አሳማኙ መልስ መስጠት አለብኝ ብለህ ራስን በከፍተኛ ደረጃ መዳኘትና ማስጨነቅ ትጀምራለህ። ይህ ልክ በኮምፒውተር ላይ በአንድ ጊዜ 50 ዊንዶውስ እንደመክፈት ነው። አእምሮህ የሐሳብ መጨነቅ ይደርስበትና ኮምፒውተር ስታክ እንደሚያደርገው አእምሮህም ይዘጋል። አሸናፊዎች ፍጹም ለመሆን አይሞክሩም። የዘመናችን ስትራቴጂስቶች የሚጠቀሙበት መካከለኛነትን ተጠቀምበት የሚል ህግ ነው። እነሱ ራሳቸውን ነፃ ያደርጉና እኔ ሊቅ አይደለሁም፣ ያለኝንና የተረዳሁትን ሐሳብ ብቻ በግልጽ ላካፍል ብለው ይመልሳሉ። ራስህን መዳኘት አቁመ ፍጹምነትን ስትተው አእምሮህ ዘና ይልና ማንም ያላሰበውን ምርጥ ሐሳቦችን ማመንጨት ይጀምራል። ሶስተኛ፣ የስጦታ ስነ ልቦና። ጥያቄን እንደ ጥያቄ አትቁጠረው። አለቃ፣ ኢንቨስተሩ ወይም ኢንተርቪው አድራጊው ድንገተኛ ጥያቄ ሲጠይቅህ አሊያም ያቀረብከውን ሐሳብ ሲተቸው ሊፈትነኝ ነው፣ ሊያዋርደኝ ነው፣ ስህተት ፈልጎብኝ ነው ብለህ የምታስብ ከሆነ አእምሮህ በቀጥታ ወደ መከላከል ይገባል። ስትከላከል ደግሞ ድምፅህ ይቆጣል፣ ፊትህ ይኮማተራል፣ መልስህም አጭርና ደረቅ ይሆናል። የ1% አሸናፊዎች አመለካከታቸው ሙሉ በሙሉ ይቀየራል። ድንገተኛ ጥያቄ ወይም ትችት ማለት አዲስ ነገር የምትማርበት፣ እውቀትህን የማታሳይበት እናም ከጠያቂው ጋር ጥልቅ ግንኙነት የምትፈጥርበት የተሰጠ ስጦታ ነው። ለምሳሌ የራስህን ዲጂታል ቢዝነስ ስታስተዳድር አንድ ደንበኛ መጥቶ ይህ ዲዛይን አልተመቸኝም፣ አበባው በዛፍ ቀይርልኝ ብሎ ድንገተኛና ያልተጠበቀ ጥያቄ ቢያመጣ እንደ ጥቃት አትየው። ያ ቅሬታ የደንበኛ አገልግሎትን አሻሽለህ ያንን ሰው የእድሜ ልክ ደንበኛ የምታደርግበት ወርቃማ ስጦታ ነው። ይህንንም ቢሆን የፀሐይ የዲዛይን ባለሙያዎች ናቸው የሚያስተካክሉልህ። አራተኛ፣ መልስን የመገንባት ስነ ልቦና። አእምሮአችንን አዘጋጅተናል፣ ፍርሃት አስወግደናል፣ ፍጹምነት ትተናል። ነገር ግን አሁንም ዝም ብለህ የምትለፈልፍና
የምትዘበራርቅ ከሆነ ሰዎች ይሰለቹሃል። የፕሮፌሽናል ንግግር ሁልጊዜ መዋቅር አለው። አንድ ቱሪስት መሪ ሰዎችን ሲያዞር መጀመሪያ እዚህ ነን፣ ቀጥሎ ወደዚህ እንሄዳለን፣ በመጨረሻም እዛ እንጨርሳለን እያለ ግልጽ በሆነ መንገድ እንደሚያወራው ሁሉ አንተም ንግግርህን ቅርጽ ልታስይዘው ይገባል። ለዚህ ደግሞ የ1% አሸናፊዎች የሚጠቀሙበት እጅግ ኃይለኛ የሆነ ባለ 3 ደረጃ ፎርሙላ አለ። ይህ ፎርሙላ ምንድነው? ለምን ይጠቅማል? ቀጥሎስ ምን ይባላል? ሶስተኛ ምንድነው? ዋና ሐሳብህ፣ አቋምህ ወይንም የምታቀርበው ምርት ምንድነው? በአጭሩና በግልጽ አስቀምጠው። ለምን ይጠቅማል? ይህ ሐሳብ ለጠያቂው ወይም ለደንበኛው ለምን አስፈለገው? ምን ችግር ይፈታል? ለምን ዕድል ሊሰጠው ይገባል? አሁን ምን እርምጃ መውሰድ አለብን? መፍትሄው ምንድነው? እስቲ ይህንን ፎርሙላ በተጨባጭ ምሳሌ እንየው። በአንድ ትልቅ ስብሰባ ላይ የፀሐይ አገልግሎት ለዲያስፖራዎች ምን ይጠቅማል ብለህ በድንገት ብትጠይቅ ዝም ብለህ አትዘበራርቅ። ይህንን ፎርሙላ ተጠቀም። ፀሐይ ማለት ደንበኞቻችን ራሳቸው ምንም ሳይደክሙ ሙሉ በሙሉ በባለሙያዎች የተሰራ አውቶሜትድ የኤትሲ ስቶር የምንገነባበትና የ1% ስትራቴጂ የምናስተምርበት ፕሮፌሽናል ካምፓኒ ነው። ሶዋት ይህ ለዲያስፖራው ማህበረሰብ እጅግ ወሳኝ ነው። ምክንያቱም አብዛኛው ሰው በቀን 16 ሰዓት እየሰራ ሌላ ቢዝነስ ለመጀመር ጊዜ የለውም። የኛ አገልግሎት ደንበኛው መደበኛ ስራውንና የቤተሰብ ህይወቱን ሳያቋርጥ የፀሐይ ባለሙያዎች ስቶሩን እያስተዳደሩለት ወርሃው የገንዘብ ፍሰት እንዲያገኝ ነፃነት ይሰጠዋል። ስለዚህ አሁን ነው ማድረግ ያለባቸው የፀሐይ ቻናል ሰብስክራይብ ማድረግና ባዮ ላይ ባለው ሊንክ ቡድናችን በማግኘት የራሳችሁን ዲጂታል ሪል ስቴት መገንባት መጀመር ነው። አየኸው፣ ይህ ፎርሙላ ንግግርን እጅግ አሳማኝ፣ አጭርና ወደ ግብ የሚመራ ያደርገዋል። በተጨማሪም ሁልጊዜ ማስታወስ ያለብህ አንድ የወርቅ ህግ አለ። ሰዓቱን ንገረኝ እንጂ ሰዓቱ እንዴት እንደሚሰራ ታስረዳኝ። ሰዎች ቀጥተኛ መልስ ይፈልጋሉ። ወደ መልሱ የደረስክበትን እርምጃና አሰልቺ ሂደት መስማት አይፈልጉም። አጭር፣ ግልጽና ቀጥተኛ ሁን። 5ኛ የጥልቅ ማዳመጥ ጥበብ፣ ጊዜን መግዛት። በመጨረሻም ድንቅ ተናጋሪ ለመሆን መጀመሪያ ምርጥ አዳማጭ መሆን አለብህ። አብዛኛው ሰው ሌላው ሰው ጥያቄ እያወራ እያለ የሚያዳምጠው የሰውየውን ሀሳብ ለመረዳት አይደለም። የሚያዳምጠው እኔ ምን ልመልስለት ብሎ የራሱ መልስ እያዘጋጀ ነው። ይህ ጥልቅ ማዳመጥ አይደለም። ፕሮፌሽናሎች ሲያዳምጡ የቃላቱ ትርጉም ብቻ ሳይሆን የሰውየው ስሜት፣ የድምፁን ቃናና የሰውነት እንቅስቃሴው ጭምር ነው የሚያነቡት። ድንገተኛ ጥያቄ ሲመጣብህ ወዲያውኑ አፍህን ከፍተህ ለመመለስ አትቸኩል። አሸናፊዎች የሚጠቀሙበት ፓራፍሬዝ የሚባለውን የሳይኮሎጂ ጥበብ ነው። ይህ ማለት የጠየቀህ ጥያቄ በአጭሩ ደግመህ ንገረው። ካነሳው ሀሳብ እንደተረዳሁት በዚህ ጉዳይ ላይ የኔ አቋም ምን እንደሆነ ነው የጠየቅከኝ። ልክ ነኝ በለው። ይህ ጥበብ 2 ድንቅ ንግግሮች ያደርጋል። አንደኛ፣ አንተን ጥያቄውን በሚገባ እንዳዳመጥከውና እንደተረዳኸው ለጠያቂው ትልቅ ክብር ይሰጣል። ጠያቂው አእምሮ ይረጋጋል። ሁለተኛውና ዋነኛው ደግሞ ለአንተ አእምሮ መልሱን ዋት የሚያደራጅበትን ወርቃማ ሰከንዶች በነፃ ይሰጥሃል። የፀሐይ ፋሚሊ ኮሚኒኬሽን ማለት ዝም ብሎ ማውራት ወይም ብዙ የእንግሊዝኛ ቃላት መደርደር አይደለም። ኮሚኒኬሽን ማለት በሰዎች አእምሮ ውስጥ ተጽዕኖ መፍጠር ማለት ነው። እነዚህ የአእምሮ ዝግጅት፣ ፍጹምነት መጥተው የንግግር መዋቅርና የጥልቅ ማዳመጥ ጥበቦችን በዕለት ተዕለት ህይወት ከተገበርክ በየትኛውም መድረክ፣ ስብሰባ ወይም ኢንተርቪው ላይ የማይበገር አሸናፊ ትሆናለህ። ለፀሐይ ፋሚሊ ያዘጋጀነው የዛሬው ጥያቄ ይህ ነው። ድንገተኛ ጥያቄ ሲመጣብህ ለምሳሌ በስብሰባ ወይም በኢንተርቪው ላይ ብዙ ጊዜ አእምሮ ብላንክ ይሆንብሃል። ከዛሬስ ጀምሮ ራስህን ከመዳኘት ወጥተህ የትኛውን የንግግር መዋቅር ለመጠቀም ወስነሃል? ሀሳብን ከታች ኮሜንት ላይ አጋራን። አንተም በንግግርህ ተጽዕኖ ፈጣሪ ከመሆን ባለፈ ጊዜህን ሳታቃጥል ሙሉ በሙሉ በፕሮፌሽናል ባለሙያዎች የሚገነባና የሚተዳደር የራስህን የሆነ አውቶሜትድ ዲጂታል ቢዝነስ ወይም የኤትሲ ስቶር ባለቤት መሆን ከፈለግ አሁኑኑ ቪዲዮ ስር ባለው ዲስክሪፕሽን ወይም የመጀመሪያው ኮሜንት ላይ ያለውን ሊንክ በመጫን የፀሐይ ባለሙያዎች ቡድን አገኝ። አዳዲስ የቢዝነስ ስትራቴጂዎችን፣ የፕሮፌሽናል ኮሚኒኬሽን ጥበብንና የኤሊቶችን የስነ ልቦና ሚስጥር ሁሌም ለማግኘት የፀሐይ ቻናላችንን አሁኑን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ፍርሃትን አሸንፍ፣ ሀሳብህን አደራጅ እና ተጽዕኖ ፈጣሪ ሁን። ፀሐዮች ነን፣ አብረን እንደግ።